የኢትዮጵያው ደላላው ማለት ነው። የደላላው የላካት እንዴት እንደላካት እሱ ላይ እንግዲህ እንትን ስሙ ማን ነው? አግደው ቦርቦሮ አግደው ቦሮቦሮ። አዎ ቦሮቦሮ ያገሩ ስም ነው። ካላስ አግደው ደውል። ምንም ቆይ የለውም። ላኪልኝ በቃ ዝም በል ወንድም። አይዞሽ ላኪልኝ ማስልኩን ዝም በል። አላ እዚህ ጋር ሄሎ አባስ አግደው እንዴት ነህ? አልሐምዱሊላህ ሁሉ ሰላም ሰላም ነው። መሲ የልጅቷ ስም ማን ነበር? ረሂማ ወይም ረህማ ነው የሚለው። አቶ አግደው ደህና ነህ? ደህና ነኝ። ሰላም ነው? ሁሉ ሰላም ነው? ሁሉ ሰላም ነው። እኔ የምልህ ረሂማን ታውቃታለህ? አዎ እህቴ ናት። ግሩፕ ላይ ቆይ ያያል። አዎ ግሩፕ ላይ ሳንቲም እያዋጣን ነበረ። አሁን እኔ የምልህ አግደው እዚህ ጋር ያለው ደላላዋ ያመጣት ደላላ ይሰማል ወንድሜ? ይሰማኛልማ። እዚህ ያመጣት ደላላ ማን የተቀበላት? በፈጠረ ማን ታቆቆ ነው? ከዛ የተቀበላት የለም። እሷ ናት የምታውቀው እና በጎን ለነ ጉበት ጠባሳ ምናምን ስላለባት በብር ነበርና ያሳለፍኳት። ከዛ ሴትዮቱ ነበር የምትቀበላት አሰራዋ ማለት ነው። ከዛ ታስመረመረች ትመልሰኛለች ምናምን ብላ ዘመድ አላትና እዛ የመኗል ናት ዘመድ አለችና ተደዋውለው ከዛው ከሪፖርት ነው ጠፍታ የሄደችው። በዋትስአፕ ዘመድየዋ ማን ናት? ዜድ በሩንዚ ዘመድየዋ ማን ናት? ዘመድየዋ እንጃ ማን እንደሆነች አላውቃትም። ምን ማንኛት እንደሆነች ጓደኛዋ ትሁን ዘመድ ትሁን ዞሮ አስጠፍታት ነው። ምን አለባሽ ከሪፖርት የገባች ለታ ነው ያስጠፋቻት። እሺ አንተ እንዴት አወቅ? አንተ እንዴት ላካት? በህገወጥ መንገድ እንዴት ላካት? ጉበት እያለባት በህጋዊ እኮ ነው የሄደችው። ህጋዊ እንዴት ይቀበላሉ? ጉበት እያለባቸው በጉብኝና በጉብኝት ቪዛ የላካት እንትን ጉበት እንዳለባት አውቀህ ነው የላካት? አውቃን እሷና የማውቀው ነገር የለኝም። እንዴት የምታውቀው ነገር የለብህም? ጉበት እንዳለባት ታውቃለህ? በኋላ ነው ሲታማ እንደዚህ ሌላው ያሉኝ እንጂ አላውቅም። በኋላ መቼ ነው የሰማው? አንተ ለምሳሌ አንተ ህጋዊ ደላላ ነህ? አንተ ህጋዊ ደላላ ነህ? አዎ ህጋዊ ደላላ ነኝ። ምንድነው ኤጀንሲ? የት ነው የምትደልለው? የት ነው የምትሰራው? አዲስ አበባ ነው። አዲስ አበባ። የኤጀንሲ ስም ምንድነው? ኮርቱንታ ኮርቱንታ። ኦኬ ስሙ ምንድነው የኤጀንሲ ስሙን ንገረኝ። ኤጀንሲ አርፈህ ተቀመጥ። የምጠይቅህን ጥያቄ ብቻ ዝም ብለህ መልስ። ድራማን አትስራ፣ ስርዓት ይኑርህ። እዚህ ጋር ልጅቷ በደንብ አዳምጠኝ። የጉበት ታማሚ እንደሆነች እያወቅ እዚህ አገር ልከህ ከዛ በኋላ ልጅቷ ጠፋች። ከጠፋች በኋላ ሳምንት ሳሰራ አበደች። አሁን ፖሊስ ይዟታል። በቀጥታ የምጠይቅህን ጥያቄ መልስ። እዚህ መታ ማነው የወሰዳት? እንዴት ነው ከኢትዮጵያ ያሳለፍካት? ለአንቺም ይቆጥርልሻል። ላይጉ ይደረዛ ጨምላቃ። አንተ ሌባ በደንብ ጠብቅ። አሁን ጠብቀኝ። አንተ ሌባ ጠብቅ። አሁን ጠብቅ አልኩ። 5 ደቂቃ ጠብቀኝ። አሁን ነው ጠብቅ አልኩ። አሁን ማለመኛ አንተ ግን ሌባ ምንም ነገር በሌለ መልኩ ልጆቻችን ላይ ትነግዳለህ። ሌባ ይሄንን ነበር ያልኩት። ደህና ቢጠይቁ ቤተሰብ ይሰጣሉ። አልሰጣቸው ስላለው ሌባ ሙኒት አንዲት ያፈነ ነገርማ አለ። ሌቦች ሙኒት ፍቄ ኖሮ ወይ ስልኮ ያለው ሰው አለ? ኢትዮጵያ ነው ያለው ፍቄ ኖሮ ወይ? ወንድም ካሊድ ተረጋጊ። የምትይው ዝም በይ አንቺ። እናንተ እዚህ ተሰግስጋችሁ አላችሁ፣ አብራችሁ የምትሰሩ አላችሁ። የሰው ህይወት ነው፣ የሰው ነፍስ ነው።
የሰው ይቺ ልጅ አሁን የት ናት ያለችው? ፖሊስ ጋር ትሁን እንጂ ምን ላይ ናት? ምን የምታውቁት ነገር አለ? አይደለም እንትን ብለው እኔ መረጃ ነገር የለኝም ብሏል። ይሄ ደንቆሮ ጠብቅ። የፍቄ ኖሮ ሙኒት የፍቄ ኖሮ ስልክ ያለው ማን ነው? ወንድም ካሊድ ይሸራሉ። ጥሩልን አሉ ማህበራዊ ጉዳዮች አለን። ላይቡ ይቆጥርልሻል። ሌላ ከካም እንትን በራሷ ቤት ነው የመጣችው። በራሷ ወዳ ጠብቅ። ፍቄ ኖሮ ይንጥሩልኝ ጋይስ ጠብቀኝ። የሌባ ጥርቅም እዚህ እያመጣችሁ ከዛ ድረስ እያመጣችሁ እናንተ ናችሁ ለዚህ ችግር የምታጋልጡት። እሺ አዚዛን ጥሩልኝ ጋይስ። ስራሽን ትተሽ? አዎ ስራዬን ትቼ ምን ችግር አለው? ለሰው ነው፣ ለሰው ህይወት ነው፣ ለሌላ አይደለም፣ ለሰው ነው። አዚዛ እሺ አዚዛን ጥሪልኝ፣ ማሪ ጥሪልኝ። ዛሬ እንላቀቅም ሌባ እነዚህ ደላሎች ስለ ወንጀል ምናምን ያውቃሉ። እንደዚህ አሁን እሱ በኮንፊደንስ ብር ከፍ እያሳለፍኳት ሲል አያፍርም ትንሽ እንዴ? እነ ጥርቅም ናቸው እኮ ጥርቅም ናቸው እኮ ይኸውልህ፣ ጥርቅም እኮ ናቸው፣ ጥርቅም እኮ ናቸው። ለዚህ እኮ ነው ተረድተኸኛል? ኤምኬ እንግዲህ ይቺ ልጅ ደግሞ እኮ መታ ምን አለ እዚህ ስራ በሰራች፣ ምን አለ እንኳን እንደጠፋች አስጠፍተዋት እንኳን በሰራች። ልጅቷ እኮ አብዳ ጨርቋን ጥላ ትናንትና እኮ ለፖሊስ የተሰጠች ልጅ እኮ ናት። ልንገርህ፣ ተበድራ የመጣች ልጅ ኤምኬ ተበድራ የመጣች ልጅ፣ ተበድራ በየቦታው ተለቃቅሞላት የመጣች ልጅ። እዛ እናትና አባቷ ደግሞ ይሄንን ቪዲዮ ምናምን ሲያዩ እሪ። ታዲያ ከነዚህ ነው አሁን አብረን የተፈጠርነው? ከነዚህ ጋር ነው አንድ ሁለት ተብለን የምንቆጠረው? እኔ ያለው ገንዘብ ደፍኗቸዋል እኮ ጭንቅላታቸውን ገንዘብ ደፍኖ ጠይቅ ማለት ነው። ከተያዥም ተያዥ ይዘሻት ነው ቶሎ። አንቺ ህገ ወጥ ብትሆኝ ብትያዥስ ሀገርሽ አይደለም ወይ የምትገቢው አሉኝ። እኔ ስንት ዓመት ቆይቼ ሳልዘጋጅ ድንገት ተነስቼ ነው ወይ ለሷ ስል አዚዛን ጥሩልኝ፣ አዚዛን ጥሩልኝ። ግን ህጋዊ የሆነ ሰው አብሯት የሚሄድ ሰው ባገኝ እሺ ትኬቱን እችላለሁ፣ ገንዘቡ አይቸግረኝም። ግን እኔ ህገ ወጥ ነኝ፣ ተንቀሳቀሽ ለዚህ ማደርግላት ነገር የለም። ፖሊስ ጣቢያ ቢጠሩኝ አልሄድም ህገ ወጥ ስለሆንኩ። አዚዛን ጥሩልኝ ጋይስ፣ ችግር የለም። አሁን አለ እንትና ፍቄ ኖሮ ያለ አሉ እዛ ሰዎች አሉ፣ ጠብቁ። አንድ በአንድ ቁጥራቸው አንድ በአንድ ስሙን ደግሞ አላውቀውም ማለት ከሊፋ ህንፃ ነው ፒያሳ አካባቢ ግን አለ ህንፃው። ዝም በይ ችግር የለም። ከሊፋ አይደለም ኩርቱ ነው ያለው። ህንፃው ከሊፋ ነው ስሙ። እዛ ላይ ግን የካምፓኒው ስም ይሄ የኤጀንሲው ስም ነው ኩርቱ። ከዛ ነው እዛ ላይ እኮ ስላሉ ነው ኩርቱ ህንፃና ከሊፋ ህንፃ ፊት ለፊት ነው። ኤጀንሲዎች ግን እዛ ስላሉ በእነሱ ስም ለመጠቀም ነው። ገባሽ አይደል? ኤጀንሲዎች እዛ አሉ። ስለዚህ የት ነው ስትዩ እዚህ ቦታ ነኝ ይላሉ። ገባ ብለሽ ስትይ ይሄን ኤጀንሲ አይደለም ምንም የለውም። የኢጃዛ ቤት ማን ነው ይሰጠኝ ነው የኢጃዛ ቤት አዚዛ ችግር የለም። አዚዛ ወንድም እንዴት ነሽ? ሰላም ነሽ ወይ? እንደ ወታደሮች ሰላም ነው። እንዴት ነሽ? ደህና ነኝ ማሬ። እንዴት ነሽ? ሰላም ናችሁ? አለሁልሽ። ይቅርታ አድርጊልኝ። የፍቄ ኖሮ ስልክ አለሽ? አዎ አለኝ። ምን ታሪክ ልታሪልን ትችያለሽ ከይቅርታ ጋር? ኧረ በደንብ አድርጌ እጠራለሁ እንጂ እጠራለሁ ማሬ። እሺ ቻው። ሳሪ ቤት እለዋለሁ። አዎ እየጠበቅን ነው። እሺ ሳሪ ወይ ዋጠጪ ዋ እየጠጣው ነው ማሪ፣ እየጠጣው ነው ደግሞ ለላይ ፍጆታ። በቃ የእናንተ እንትን ጭንቅላታችሁ እዚህ ድረስ ነው። ጠባብ ናችሁ። አንድ ነገር ይዘን ስናወራ እናንተ የምታስቡት ላይክ እንደ አጀንዳ የሚባለው ሌላ ነው። ይሄ እግዚአብሔር ማለት ላንቺም ገቢ ይኖርሻል፣ ለሷ የሚሰበሰብላታል። አባባሉ ላይክ የሚያውቅ ነው የሚመስለው እኮ እግዚአብሔር። ስራቸው ሁላ ቲክቶክ ላይ ነው ማለት ነው እግዚአብሔር። ያኒ እነዚህ ልጆች እኮ በአንድም በሌላም ሰበብ እንግዲህ የነገርኳቸው እኮ ነው። ይከታተሉናል። ተሰሙ ሊከታተሉን ይችላሉ። እስካሁን ይከታተሉን ስለሚከታተል ነው እንደዛ ያለው። ይበል ችግር የለውም። የምንፈልገው አሁን እውነታውን ነው። ትዛይልሽን በባለፈው ሰኒ ወይዬ ከንትን ጋር ከዚህ ከማን ነበረ ይሄ ዘማሪው የቴዶ ጓደኛ ወንድም ካሊጅን ጠራዋለሁ። ቴዶ የቴዶ ጓደኛ ማን ነበረ? በባለፈው
ሚውት አድርግ እስኪ አባት። ሚውት ማን ነበር? የቴዶ ጓደኛ አንድ እዚህ መጥቶ አልነበረ? ሳውዲ አረቢያ ላይ የያያ ጓደኛ እንትና ያ ማን ነበረ? አሜሪካ ያለው ሚን ካናዳ ያለው ባሮክ እዚህ ልሻል የሆነች ልጅ ተደብድባ ምናምን አላለም? ደላላውን ስደውልለት ምንድን ነው ያለው? አላለም? እዚህ ጨመለቅ አልነበረ? 8 ቀን አልቆየችም ኢትዮጵያ እንደዚህ ተንጠልጥሎ ሲያስገባት 8 ቀን። አሁን እኮ ታውቂያለሽ በእናዚዛ በነፍቄ ኖርዌይ የተነሳ ብዙ ኤጀንሲዎች ራሱ እየተዘጉ ነው ኢትዮጵያ ላይ። የመሲ የደላላው ምንድነው ላይክ እንትን አለው የደላላው ምንድነው ሎጎ ምናምን አላችሁ? ኧረ እኔ ምን ብሎኛል መሰለሽ? ፈላልጌ እልክልሻለሁ ዋትስአፕ ላይ ብሏል። እንግዲህ አጎቴ ነው ያክስቷ ባል ነው ደላላው አለኝ እንጂ እንደዚህ እናንተ እንደሰማችሁት ሰማሁ እንጂ አላውቀውም። ያኔ ቦታውን አላውቀው፣ ሎጎውን አላውቀው። ታሪ እንትን አለ እኮ እኔ ከእናንተ በላይ እኔ በጣም አሳዝናኛለች እልካለሁኝ ሎጎዋን ብሏል። ሎጎውን ላክልኝ ሸገር ላይ ቢደወልለት ሰጥለጥ ብሎ ያመጣታል ሎጎዋን። ፍቄ ነው እንትኑ የፍቄ አይደለም። ሰላም ሳርዬ፣ ቆይ በዛኛው ነበርኩኝ እኮ በዛኛው ልግባ። ቆይ ይሄኛው ፎሎ ነበርን እኮ እንዴት ነው ፎሎ ነበር ደነገጥን ሰላም ናቸው። ቆይ በዛኛው ሳርቾ ወይ የኢጃዛውን ቤት ስልክ ስጭኝ እያልኳት ነበር። እዛ ኢጃዛ ቤት ያለች ልጅ ናት። ወጣች ከኦንላይን ማለት ነው። ስለዚህ ስልኳን ልስጣችሁና ደውሉባት እና በመስመር ደውላችሁ ተቀበሏት። ችግር የለም ወንድሜ፣ ቆይ እንደውላለን። ተረጋጋ። ብቻ እንድትሰራላችሁ የኢጃዛውን ስልክ ምን ስለምፈልግ ማለት ነው። ችግር የለም አታስ እያንዳንዱ እንቀበላለን። ይኸው ፍቄ መጣ እኮ። በዚህ ነው የምናውቅህ እኛ። እንዴት በዛ እንትን አለን ብለን ፍቄ ስቤ አለው። ፍቄ ና ቶሎ ስቤ አለው ፍቄ ይታለ እና ቶሎ ፍቄ እየሳብን ነው። ስበናል ፍቄ ኖሮ ወይ መሲ ሚዩት አድርጊ አንድ ጊዜ። ቆይ ገስት እንቀነስ መሰለኝ። አለ ቦታ አለ እኮ ቦታ አለ። ወይም ከቲክቶክ ወጥተህ ተመልሰህ ግባ። ከቲክቶክ ወጥተህ ተመልሰህ ግባ። ወደ ሌላ ቦታ ደርሰህ ግባ። አንተ ነህ እየሳብኩህ አልሳብ ያለው እንጂ እኛ እንትን ነን። ሽብሩ ስሙ ሽብሩ ፍቄ ስቤ ያለው አሁንም ሰላም ፍቄ እንዴት ነህ? ደህና ናችሁ? እንዴት አለ? እንዴት ነህ? ሰላም ነው? ሰላም ነው። እኔ እኮ ትፈለጋለህ ሳርዬ ጋር ስባል ምን አጠፋው ብዬ መጣሁ። ከሰን ነው። ይቅርታ አድርግልን ጋይስ፣ ፍቄን እንትን አድርጉልን። እንኳን ደህና መጣ። ያው አንዳንድ ነገር ሲኖር እንግዲህ እኛም በአንድም በሌላም ሰበብ እንጠራችኋለን፣ እናንተም ትጠሩናላችሁ። እና አንድ ነገር እንትን ማለት ፈልጌ ነው። እገዛህን እፈልጋለሁ ፍቄ ከይቅርታ ጋር። እሺ ምን ኢትዮጵያ በነበርክ ሰዓት አሁን ትመለስ አላውቅም። ያው ከኤጀንሲዎች ጋር እና ከማህበራዊ ጉዳዮች ጋር ዲል እንዳደረጋችሁና እርዳታ እንደምታደርጉ አውቃለሁ። ከዚህ በፊትም አንድ ነገር አምጥተን ሶልቭ አድርገህልናል።
አሁን ተመልሻለሁ። በነገራችን ላይ አሁን ያለሁት ቤቴን ነው። ትናንትና ወዲያ ነው የመጣሁት። ግን ቢሆንም ምን እንደሆነ ጉዳዩን እንወቀውና ከዛም የኛም ግን የግድ ነው ምንም ነገር ይሁን። አንድ ልጅ ነበረች ትናንትና እዚህ ሶሻል ሚዲያ ላይ ወደ እንትን ስትሰረጫጭ የነበረችው። እንግዲህ ልጅቷ ከመጣች እነሱ እንደሚሉት ከሆነ 15 ቀን ሆኖ ነው የሚሉት። ግን እሷ ከመጣች በኋላ እዚህ ጋር የገጠማት ነገር ልጅቷ ከኤሪፖርት መታ ከኤሪፖርት ከመጣች በኋላ ደላላው እንደሚለው የጉበት ህመም እያለባት ወደዚህ ልካታል ይመስለኛል። አሁን እሱ እንደሚለው ነው። ከዛ